አንድ አባባል አለ ካልተሳሳትኩኝ እጅ ከምን ወይም እጅሽ ከምን የሚል ወይም ደግሞ እጅ ላይ ምን አለ የሚባል አይነት አባባል ሜቢ ከተሳሳትኩ አርሙኝና ይሄንን የኛ ሰዎች በጣም ይጠቀሙታል። እጅ ላይ ምን አለ ምናምን። በነገራችን ላይ አንድ ምሳሌ ልንገራችሁ። አንድ ሰው እናንተን በዚህ ሰዓት ማንም ሰው ሊያግዛችሁ ሊረዳችሁ ቢፈልግ ዘመድ ጓደኛ ምናምን ሊረዳችሁ ቢፈልግ ባላችሁ ነገር ላይ ነው አድ ማድረግ የሚፈልገው። ገብታችኋል? ለምሳሌ የሆነ እቃ ለመግዛት ብር ጎሏችሁ ከዛን ብትጠይቁ ስንት ነው የጎደለ አንተ ባለ ላይ ለምሳሌ እቃው 100 ሺህ ብር ነው አንተ እጅ ላይ 80 ሺህ ካለ 20 ሺህን ለመሙላት 70 ሺህ ካለ 30 ሺህን የተቀረውን ለመሙላት እንደዛ ነገር ይመቻቸዋል ሰዎች ነው ዳይስ ኢቭን በስራ ዓለምም ቢሆን በሆነ ነገር እናንተን ሰፖርት ማድረግ የፈለገ ሰው ባላችሁ ነገር ላይ ባላችሁ ፖዚሽን በተማራችሁበት ስኪል ባላችሁ ነገር በቃ ያላችሁ ነገር ማተር ያደርጋል ነው ባጭሩ ልላችሁ ይፈልግና ምን አላችሁ የሚሸጥ ነገር እናንተ ጋር ምን አለ ወደ ገንዘብ ሊቀየር የሚችል ነገር እናንተ ጋር ምን አለ ያላችሁ ሶስት ነገሮች ወደ ገንዘብ ይቀየራሉ። አንደኛ እውቀት ወደ ገንዘብ ይቀየራል። ሰዎች ያላቸውን እውቀት ያላቸውን በቃ አካዳሚካሊ ያላቸውን ኖሌጅ ወደ ገንዘብ መቀየር ይችላሉ። ሁለተኛ ደግሞ ወደ ገንዘብ ሊቀየር የሚችለው ንብረት ሽጠው ያለውን እቃ ምናምን ቤት ሽጠው ወደ ንብረት ሊቀየሩ ይችላሉ። ሶስተኛው ወደ ገንዘብ ሊቀየር የሚችለው ራሱ ገንዘብ ታትሚስ ገንዘብ ሰርታችሁ ገንዘብን ኢንቨስት አድርጋችሁ ከዛ ገንዘብን ጀነሬት ማድረግ። እነዚህ ነገሮች ሶስት ነገሮች ወደ ገንዘብ ይቀየራሉ። ሶ ምንድነው ያላችሁ እውቀት ወይስ ንብረት ወይ ደግሞ ራሱ ገንዘብ? ሶ አክቹአሊ ብዙ ሰው ራሱ ገንዘብ ካለው ገንዘብን ላግኝ ምናምን አይደል። ገንዘብ ያለው ሰው ገንዘቡ እየተባዛለት ይሄዳል። ሀብታም የሆነ ሰው አክቹአሊ የቪዲዮ ብዙም አይጠቅም። ንብረትም ካላችሁ ደግሞ ንብረታችሁ ሽጣችሁ ያው አገኙ ብር። ግን ገንዘብም ንብረትም የሌላችሁ ሰዎች ደግሞ አንድ ልሸጡት የሚገባው ስኪል ሊኖራችሁ ደግሞ ይገባል፣ ሙያ ወይም እውቀት። ይሄ ከሶስቱም ያልሆነ ሰው እንግዲህ ባዶ ሰው የለም ምድር ላይ እና ባዶም ከሆነን ደግሞ ራሳችን አቺቭ እናደርጋለን ከፈጣሪ ጋር ታግለን። ስለዚህ የሚሸጥ ነገር በዚህ ሰዓት እንደ እውቀት ደግሞ ሰዎች ሲሸጡ እውቀት የሚሸጥበት ገበያ የትኛው ነው የሚለውን ማወቅ አለባቸው። እውቀትስ ደግሞ ምን አይነት እውቀት ነው በጥሩ ዋጋ የሚሸጠው? በቃ ዛሲት ይሄንን ማወቅ አለብን። የት ነው የምሸጠው? ምንድን ነው የምሸጠው? በቃ አለ። እውቀት ወደ ገንዘብ ይቀየራል ካልን የት ነው የሚሸጠው? የት ነው የሚቀየረው? እንዴትስ ነው የሚቀየረው የሚለውን በደንብ ማወቅ አለብን። ኦኬ እኔ እያልኩ ያለሁት በዚህ ቪዲዮ ዋናነት ሄዳችሁ ዩኒቨርሲቲ ገብታችሁ ምናምን የምታገኙት እውቀት ወደ ብር ይቀየራል እያልኩ አይደለም። ይሄ ግን አይቀየርም አይደል? ይቀየራል። እውነታውን ታውቃላችሁ። እንግዲህ የምትማሩት ነገር ዝም ብሎም አይደለም። ኢንተርምስ ኦፍ ፋይናንስ፣ ኢንተርምስ ኦፍ የራሳችሁ ስኪል ብዙ ፋክተሮች አሉ የምትማሩባቸው ወደ ገንዘብ ይቀየራሉ። ኦፍ ኮርስ ግን ደግሞ የትኛው ነው ጥሩ ነገር የሚያስገኝ የሚለውን ደግሞ በደንብ ማወቅ አለባችሁ። አንድ ሰው በዚህ ጊዜ ኦፕሽን የሚባል ነገር ለአማራጭ ፕላን ኤ ፕላን ቢ ብሎ ሊይዘው የሚገባው ነገር በጣም መኖር አለበት። ይህንን ብዙ ጊዜ ነው እኔ የምናገረው ለልጁ። ምክንያቱም እኔ 2 ዲግሪ አለኝ፣ አካዳሚካሊ ችግር የለብኝ። ነገር ግን ስኪሎችን መማር በጣም ፈልጋለሁ፣ እየተማርኩም ነው። አሁንም አላቆምም። ለምሳላችሁ ይሄ ከዩኒቨርሲቲ ከኛ ሀገር ከዩኒቨርሲቲ ይዛችሁ የምትወጡት እውቀት አይጠቅምም አይደል? ይጠቅማል። ግን ፋይናንሻል ፍሪደማችሁን ለማወጭ እድል ይፈልጋል። ከዚህ በፊትም ተናግሬያለሁ። አንድ ሰው ዲግሪ ስለጨረሰ ብቻ በጣም አይሆንም። ማስተርስም ኖረው ፒኤችዲም ኖረው እንዲያውም በጣም በተማረ ቁጥር ድህነቱም እየጨመረ ነው። ፋይናንሻል ፍሪደሙን እያጣ ነው የሚመጣው። ትምህርት ላይ ብዙ ስፔንድ ባረክ ቁጥር በቃ ግን የሚሸጥ ነገር የሚሸጥ ስኪል ያስፈልጋቸዋል። ላይ ለምሳሌ ብያቸዋለሁ ከዚህ በፊት ቪዲዮ ኤዲቲንግ አንድ ሰው ቢችል ስኪል ነው። የሚሸጥ ነገር ኖሮ ይሄ ሰውዬ ቪዲዮ ኤዲት አድርጎ ገንዘብ ማምጣት ይችላል። ገብታችኋል አይደል? ግራፊክስ ዲዛይኒንግ አንድ ሰው እውቀቱ በቂ ካለው ኦኬ ይሄም ሰውዬ ስኪል አለው ማለት ነው። የሚሸጥ ግራፊክስ ዲዛይኒንግ የሚባል ስኪል አለው። ያንን ማርኬቱ ላይ ወስዶ ሽጦ ገንዘብ ማግኘት ይችላል። ኮንቴንት ክሪኤሽን ካለው ስኪል ይሄ እውቀቱ ካለው ኮንቴንት ክሬት የማድረግ እንደዚህ ቪዲዮ የመስራት እውቀትም ካለው ይሄም ሰውዬ ነገሩን መሸጥ ይችላል። ለምሳሌ ቀላል ምሳሌ እኔን ውሰዱ። ይሄን ቪዲዮ የምታዩ ሰዎች እኔ ይሄንን ቪዲዮ ለእናንተ እየሸጥኩኝ ለምን ዩቲዩብ ይከፍለኝ። ገብቷችኋል አይደል? እናንተንም ጠቅማለሁ እኔም እጠቀማለሁ። ዝም ብዬ በነፃ በባዶ ሜዳ አልለፈልፍም። ራሴ ላይ ካሜራ ደቅኜ ማይክ ይዤ ምናምን አልለፈልፍም። ቢካውዝ አም ሴሊንግ። ገብቷችኋል? እና እናንተ ደግሞ እየገዛችሁት ነው ኢንዳይሬክትሊ። ሶ ይሄንን ነው የምላችሁ። ኤቭሪቲንግ ሴል የምታደርጉት ነገር በእጃችሁ ሊኖር ይገባል። አንድ ሰው ለምሳሌ ከመሬት ተነስቶ እኔ ቢዝነስ መጀመር እፈልጋለሁ እንደዚህ ቢል ኦኬ ቢዝነስ ለመጀመር ምንድነው ያ አትሊስት የመጨረሻ ቢጠፋ ቢዝነሱን ለመጀመር ቤት ቢያጣ ገንዘብ ባይኖረው ምንም ባይኖረው ሰውየው ሐሳብ ሊኖረው ይገባል። ምንድነው እሺ ኦኬ ምንድነው አሁን ለምሳሌ ብር ያለው ሰው ጋር ሄዳችሁ እኔ የሆነች ቢዝነስ ለመጀመር አስቤያለሁ ብትሉት ከዛ እንዲያው ሊረዳችሁ ትንሽ ተነሳሽነት ካለው ምን ይላችኋል? ንገረኝ ስለ ምንድነው ቢዝነሱ ምን ለመስራት ነው ያሰብኩት ይላችኋል። ከዛ አላውቅም ግን ዝም ብዬ የሆነ ቢዝነስ ከዛ ይሄማ ቀልደኛ ነው የምትባሉት አይደል? አትሊስት ወይ ሐሳብ ሊኖራችሁ ይገባል። ኦኬ ያሰብኩት የጫማ ቤት ነው፣ ያሰብኩት እንደዚህ ኤሌክትሮኒክስ ነው፣ ያሰብኩት እንደዚህ ስልክ ቤት ልከፍት ነው። ኦኬ እንደዛ ነው። ለዚህ ደግሞ ምን ያህል እውቀት አለ? ኤሌክትሮኒክስ ጥገና ትችላለህ፣ ስልክ ቤት ላይ ሴልስ ላይ ከዚህ በፊት ሽያጭ እንዴት ነው ደንበኛ ማሳመን ላይ ይጠይቃቸዋል ማለት ነው። ሶ እውቀቱ ሐሳቡ ሊኖራችሁ ይገባል። እጃችሁ ላይ ምንም ነገር ከሌለ ምንም አይኖር ከሆነ በጣም ከባድ ነው። ምንድን ነው የምትሰሩት አይታወቅም። ምንድን ነው የምትጀምሩት አይታወቅም። ይሄ አይሆንም። ስለዚህ አንድ ነገር ብቻ ቢያንስ ተምራችሁ ያዙ። በተለይ አሁን ይሄንን ያው የኔ ቻናል ሞር አውዲየንሱ ያለው ዩኒቨርሲቲ
ዩኒቨርሲቲ አካባቢ ሃየር ክላስ ላይ ያሉ ልጆች ናቸው በብዛት የኔ ተመልካቾች ይህን ቪዲዮ የምታዩት ማለት ነው። እናንተ እየተማራችሁ ያላችሁ ትምህርት ላይፍ ላይ ያላችሁ ሰዎች ተጓዳኝ አንድ ከጎን ሆሪዞንታሊ ያው ቨርቲካሊ ዲግሪው አለ አይደል? የምትማሩት ትምህርት ዲፕሎማ ሊሆን ይችላል፣ ዲግሪ ማስተርስ ሊሆን ይችላል። እሱ አለ ቨርቲካሊ፣ እሱን ታገኙታላችሁ ቀጥታ መስመር እየተማራችሁ ባላችሁበት። ወደ ጎን ደግሞ ሆሪዞንታሊ የሆነ ነገር ፍጠሩ፣ የሆነ ነገር አገኙ። ምን አድርግ ነው የምትለን አንተ ሰውዬ ካላችሁ እኔ ብዙ ልጆች ፌስ የሚያደርጉትን ቻሌንጅ እናንተን ፌስ እንድታደርጉ የእናንተን ወይ ለማቃለን ገብታችኋል። ለምሳሌ ከዩኒቨርሲቲ ከተመረኩ በኋላ እስቲ የሆነች ሙያ ለመሰልጠን አስቤያለሁ ብትል ምንም ጊዜን እያቃጠልክ ነው። እዛው ሆነ ሰልጠን መሰልጠን ያለብህ ከጎን በጣም ጊዜ አለ። ስለምናውቀው ነው እኛ ያላየነውን ያልቀመስነውን ያልተጋፈጥነውን ነገር አላወራም። እኔ ፐርሰናሊ እንደዛ ነበር የለኝ። እኔ የራሴን ተሞክሮ ብቻ ነው ብዙ ሰው ጋር ላልደርስ ይችላል፣ ብዙ ሰው ላይ ሰማኝ ይችላል። ግን ራሴን ፐርሰናል ተሞክሮ ይሄን በደንብ አድርጌ ሼር አደርጋችኋለሁ። ተጓዳኝ ሆሪዞንታሊ የሆነ ነገር ተማሩ፣ እወቁ። አትሊስት እውቀቱ ይኖራችሁ። አንዳንድ ሰዎች እኮ ስለ ሶሻል ሚዲያ አድቨርታይዚንግ፣ ስለ ዲጂታል ማርኬቲንግ ምንም ነገር እኮ ሳያውቁ እኔ የሚፈልገው ዲጂታል ማርኬቲንግ ነው ይላል። አንዳንድ ሰው ስለ ካሜራ ስለምን ምናምን ምንም ነገር ስለማያውቅ ቪዲዮ ኤዲቲንግ አንድ ነገር እንኳን ሳያውቅ እኔ ታዋቂ ዩቲዩበር ነው መሆኑ ከየት መጣ እንዴት? ቢያንስ አንድ ስቴፓን እንኳን ማወቅ አለበት። ታዋቂ ዩቲዩበሮች መጀመሪያ የራሳቸውን ቪዲዮ እኮ ራሳቸው ኤዲት እያደረጉ ነው። አሁን አቤል ብርሃኑ ለምሳሌ እንውሰድ። መጀመሪያ አፕሎድ ያደረጋቸውን ቪዲዮዎች ገብታችሁ ቻናሉ ላይ አለ ገብታችሁ ብታዩት ራሱ ኤዲት ያደረገው ራሱ። ግን ከፍ እያለ ሲመጣ ደግሞ ብዙ ኤዲተሮች አሁን ከስሩ የሚሰሩ አሉ ማለት ነው። ሰዎች መጀመሪያ ላይ የተነሱበት ነገር አለ። የሆነ ነገር እጃቸው ላይ ነበረ። ከባዶ ነገር ዝም ብሎ ጉብ ብሎ እዚህ ጋር ምናምን የመጣ የለም። እኔ ራሱ አሁን ለምሳሌ አንዳንድ ሰው እንደዚሁ በቃ ካሜራ ይዤ ማይክ ይዤ ምናምን እዛ ቁጭ ብዬ እንዲሁ ይሄም ቻናል ወደዚህ ደረጃ ከመሬት ተነስቶ ዱብ ያለ ይመስላችኋል? 60 ምናምን ሺህ ሰብስክራይበር ለመግባት ብዙ ሀሰራጭ በጣም ብዙ መከራ አይቻል። በጣም ብዙ ጊዜ እናንተ ጋር ይሄ ቪዲዮ እንደዚህ አልጎሪዝሙ ፑሽ አድርጎ አያደርስም ነበር፣ ብዙ ሰው ጋር አይደርስም ነበር። በስንት መከራ ከስንት ልፋት በኋላ ነው፣ ከስንት መሞከር ከስንት ማወቅ በኋላ መሰላችሁ ይሄ የመጣው። እንደዚህ ቁጭ ብዬ በኮንፊደንስ እናንተ ፊት ላይ ለመናገር ራሱ ከስንት ኤክስፒሪየንስ ከስንት ነገር በኋላ መሰላችሁ። ከመሬት ዝም ብሎ አንድ ነገር ከባዶ ቦታ ሊነሳ አይችልም። ነገሮችን በጣም ኢዚ የሚያደርጉ ሰው ብር ካለ እንደዚህ ኮሜዲያን እሸቱ አንድ ጊዜ የተናገረው ነገር አለ። ዩቲዩብ ጀምራለሁ ብለ ካሜራ እየጠበቅ ያለ ሰውዬ ካሜራ ብሰጥ አትጀምር። እጄ ላይ ባለ ስልክ እኔ በነገራችን እኔ ሲጀምር ራሱ እጄ ላይ የነበረችውን ስልክ አንድ ቀን አሳያችኋለሁ። ስልኳን አለች፣ አላጠፋትም አለች። የምሬን ነው። ይኸውላችሁ እኔ ብቻ እሱን ታሪክ ሌላ ጊዜ ሼር አደርጋችኋለሁ። ፐርሰናል ነገሬን ሼር ማድረግ ሲጀምር እና እጃችሁ ላይ ምን አለ? እጃችሁ ላይ ያለውን ነገር እወቁ። አቅማችሁን፣ ፖቴንሻላችሁን እወቁ። ምን አለ? ምንም ነገር ከሌላችሁ የምሬ ነው ወዲያው ተማሩ። ምንድነው የሚጠቅመኝ የሚለውን ተማሩ። በዚህ ጊዜ ደግሞ ሊሸጡ የሚችሉ ብዙ ነገሮች አሉ። ሞር ከኦንላይን ጋር በተገናኘ በጣም ብዙ ሊሸጡ የሚችሉ ስኪሎች አሉ። ኢፍ ዩ ሃቭ ታይም ስለ ፎሬክስ ተማሩ፣ ቪዲዮ ኤዲቲንግ ተማሩ፣ ግራፊክስ ዲዛይኒንግ ተማሩ። የምሬ ነው። እነዚህን ወሳኝ ነገሮች ቢያንስ ተማሩ። ፎሬክስ ተማሩ። በቃ ቁጭ ብላችሁ ጊዜ ካላችሁ የፎሬክስ ቪዲዮችን ዝም ብላችሁ እዩ። ቻናል ሰጀስት አድርገን ካላችሁኝ የምሬ ነው እኔ ሰጀስት አድርጋለሁ የምትማሩባቸውን አሪፍ ቻናሎች ማለት ነው። በቃ ወሳኝ ስለሆነ ይሄ ነገር ይጠቅማቸዋል ከትምህርታችሁ ጎን ለጎን። ያው እንደሚታወቀው የእኛ ቻናል በጣም ጠቃሚ ነገሮች የምታገኙበት ነው። አሁንም ሰብስክራይብ ያላደረገ ብዙ ሰው አለ። ሰብስክራይብ አድርጉን፣ ተቀላቀሉን፣ አብረን መልካም ነገሮችን እንማማራለን። ናይስ ታይም። ቀጣይ ጊዜ ላይ እስከምንገናኝ